በአርቡ ባባል ሙሽሪት ከቤት ስትወጣ አዛን ይደረጋል። ሱብሃንአላህ አላሁ አክበር። ደስ ብሎኛል ደስ ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝነት ተረዳይ ቸራታን ኢንሻአላህ ዛሬም ከመገው እንደተመለከታችሁት በአርቡ ባባል ሙሽሪት ከቤት ስትወጣ አዛን ይደረጋል። ሱብሃንአላህ አላሁ አክበር። እስኪ በጋራ እንመልከት። أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله الله أكبر الله أكبر لا إله إلا الله ማሻአላህ እንግዲህ አጠር ተደርጎ በዚህ መልኩ አዛን ተደርጓል። እጅግ በጣም የሚያስደስት ነው። እኔ ይሄን ቪዲዮ ሳይ በጣም ነው ልቤ የተነካው። እንደዚህ አይነት ነገር ተመልክቼ አላውቅም። በሰርጓ ቀን እንግዲህ ከቤት ስትወጣ በተለይ ሙሽራው ይዟት ሲወጣ ማለት ነው ሙሽሪትን በዚህ መልኩ አቁሟቸው ትልቅ ሰው ናቸው ከፊት ቆመው እንግዲህ አዛን እያደረጉ ይገኛሉ። ሱብሃንአላህ ይህ ደስ የሚል ሸሪዓዊ የእስልምና ጋብቻ ነው። ሙሽራውም ቆንጆ አለባበስ ነው የለበሰው። ሙሽሪትን ባውን ለብሳለች። በዚህ መልኩ ያን ያክል እንደ እስከዛሬ ለየት ወይም ደግሞ ወጣ ያለ ነገር አልተመለከትም። እጅግ ያስደስታል። ይህ ነገር ይፈቀዳል አይፈቀድም ወላሂ አለም። ነገር ግን ይህ ቪዲዮ በጣም እጅግ ስለተመቸኝ እንዲሁም ደግሞ ቲክቶክ ላይ ብዙዎች እንግዲህ ያዘዋወሩት ይገኛሉ። እናንተስ ምን ተሰማችሁ? በተቻለን አቅም ሰርጓችንን እንግዲህ በሸሪዓዊ ለማድረግ ብንሞክር። በተለይ አሁን ላይ ብዙ ጊዜ እየተመለከትን ያለነው ሰርጎቻችን ወጣ ያሉ ናቸው። በሙዚቃ በተለያዩ ኬዝ ሴት ወንዱ ተደባልቆ ጭፈራ እየተደረገ በሰርጋችሁ ቀን የተለያዩ ወንጀል እናንተ ላይ የሚመዘግብበት ቀን ነው። ሱብሃንአላህ እጅግ በጣም ያሳዝናል። ይህ ነገር ልናደርገ ሰርጋችን ደስታችን ቀን ነው። በደስታችን ቀን ደግሞ እንደዚህ አይነት ወንጀልና ተግባር ልንርቅ ይገባል ባይኔ ማለት ነው። ምክንያቱም መጨረሻው ማያምርም። እንደዚህ እየተዳለቁ እየተጨፈሩ ብዙ ነገር ተመልክተናል። በአዳራሽ ሁኔታ ትላልቅ ሰዎች ኢቭን ኮፍያ የለበሱ ሙስሊም ናቸው የሚባሉት አካላቶች ጭምር በሰርጋቸው ቀን ወይም ደግሞ በልጆቻቸው ሰርግ ጭፈራ ቅውጥ እየተደረገ ሴት ወንዱ ትንሽ ያይል ሲጨፈር እየተመለከትን ነው። ወዲያውን ደግሞ ትዳር ተበተነ ሲባልም እየተመለከትን ነው። አላህም እንደዚህ አይነት ነገር አይወድም። ከእንደዚህ አይነት ድርጊት ልንርቅ ይገባል ባይ ነኝ። አላሁ ለኩማ ወባረከ አለይኩማ ወጀማዓ በይነኩማ ፊል ኸይር። ለሙሽሮች ውለዱ ክበዱ ድመቁ። አላህ ትዳራችሁን እስከ መጨረሻ ድረስ ያድርግላችሁ። አላህ ያስደስታችሁ ያዋዳችሁ ለማለት እወዳለሁ። እኔ ቃል የለኝም። ደግሞ ወደ ገጠር አካባቢ ይመስላል፣ ነገር ግን አርጎባ ይላል ይህ ባህል ማለት ነው። በጣም ደስ የሚል ነገር ነው የተመለከትነው። ከስከዛሬው ለየት ባለ መልኩ ነው ይህ ሰርግ የተከናወነው ብዬ አምናለሁ። እናንተስ ምን ተሰማችሁ? ስሜታችሁን አካፍሉኝ። ለሙሽሮች ደግሞ እንግዲህ ስሜታችሁን ወይ ደግሞ መልካም ምኞታችሁን ግለጹላቸው ለማለት እወዳለሁ። ደስ ሳላለኝ ነው ወደ ሌላኛው ቪዲዮ አልኩላችሁ። አንዳንድ ሰዎች ኑሮ እንዴት ነው ስትላቸው በአክመን ኑሮ ከእጅ ወደ አፍ ነው ይሉሃል። ምን ለማለት እንደፈለጉ ይገባቸዋል። ከእጅ ወደ አፍ ማለት እንሰራለን፣ እንበላለን፣ አንቆጥብም፣ አናስቀምጥም እያሉ እኮ ነው። ሲጀመር አንተ በምትሰራው ስራ ከበላህበት የቀን ወጪህን ከሸፈነልህ ለምንድን አልሐምዱሊላህ ማትለው? ከዛ በላይ ምንድን የምትፈልገው? ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? መን አስበሐ ሚንኩም ሙዓፈን ፊ ጀሰዲሂ፣ ሰውነቱ አካሉ ጤነኛ ሆኖ ያነጋ ሰው፣ አሚነን ፊ ሽርቢሂ፣ ቤተሰቦቹ ሰላም ሆነውለት ያነጋ ሰው፣ ወዕንደሁ ቁተ የውሚሂ፣ ዛሬ ቀን የሚበላው ምግብ እጁ ላይ ያለ ሆኖ ያነጋ ሰው፣ ፈከአነማ ሒዘት ለሁ ዱንያ፣ ሙሉ ዱንያ እንደተሰጠው ይቆጠራል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። አንተ እነዚህ ሶስቱን ነገራቶች ካሟላ ባለጸጋና ሀብታም ነህ። ስለዚህ ዝም ብለህ አታማ ከእጅ ወደ አፍ ምናምን አልሐምዱሊላህ ብለሽ ሰላም። ይሄን ቪዲዮ የምሰራው ስላልቻልኩ አይቼ ማለፍ ስላልቻልኩና ስለምወድሽ ማለት ነው።
እንደዚህ ዘመን ወጣት ለዛውም በዚህ ዘመን ሴት ተደርጎ እንደተፈጠረ ወጣት ያለንበት ሁኔታ በደንብ አድርጎ ይገባኝ። የወጣትነት ሰዓቱ ፋሽን ከፋሽን ሲቀያየር መቀያየር እንደምንፈልግ ያው ሰው ቆንጆ ሆኖ ቢታይ ውበት ላይ ውበት ቢደረብበት የሚጠላ የለም። ግን ደግሞ አንድ ማወቅ ያለብን ነገር ያሁን እንዲ ጎልቶ እንዲወጣ እንዲታይ የለፋንለት ውበት ለአደባባይ ፈተና የሆነው ሰውነት ረጋፊ ነው። የጊዜ ጉዳይ ነው እንጂ ደግሞ ይሄው ሰውነት አፈር ይለብስ እና ምን ልሽ ፈልጌ ነው ለምታል በትንሽ ጊዜ ዱንያ ብለን ሂጃባችን ከጸጉራችን ላይ ሲሸሽ አንዲት ዘለላም ስትወጣ ያያየን ዝም አንበል። ሰውነታችን ከልብሳችን ጋር አብሮ የተሰራ እስኪ መስል ድረስ ደግሞ ሲጣበቅ ችላ አንበልና እና መኖር ደግሞ ብዙ ያነጋግራል። ኑሪልኝ ወድሻለሁ።